የሉቃስ ወንጌል ምዕራፍ 6። በሰንበትም በእርሻ መካከል ያልፍ ነበር። ደቀ መዛሙርቱም እሸት ይቀጥፉ በእጃቸውም እያሹ ይበሉ ነበር። ከፈሪሳውያን ግን አንዳንዶቹ በሰንበት ሊደረግ ያልተፈቀደውን ስለምን ታደርጋላችሁ አሏቸው። ኢየሱስም ለእነርሱ መልሶ ዳዊት በተራበ ጊዜ እርሱ አብረውት ከነበሩ ጋር ያደረገውን ወደ እግዚአብሔር ቤት እንደገባ ከካህናት ብቻ በቀር መብላቱ ያልተፈቀደውን የመስዋዕትን እንጀራ ይዞ እንደበላ ከእነርሱም ጋር ለነበሩት ደግሞ እንደሰጣቸው ይህን አላነበባችሁምን? አለ። የሰው ልጅ የሰንበት ጌታ ነው አላቸው። በሌላው ሰንበትም ወደ ምኩራብ ገብቶ አስተማረ። በዚያም ቀኝ እጁ የሰለለች ሰው ነበረ። ጻፎችና ፈሪሳውያንም መክሰሻ ሊያገኙበት በሰንበት ይፈውስ እንደሆነ ይጠባበቁት ነበር። እርሱ ግን ሐሳባቸውን አውቆ እጁ የሰለለችውን ሰው ተነሳና በመካከል ቁም አለው። ተነስቶም ቆመ። ኢየሱስም እጠይቃችኋለሁ፣ በሰንበት በጎ ማድረግ ተፈቅዷልን ወይንስ ክፉ? ነፍስ ማዳንን ወይስ መግደል አላቸው። ሁላቸውም ዙሪያውን አየና ሰውየውን እጅህን ዘርጋ አለው። እርሱም እንዲህ አደረገ። እጁም እንደ ሁለተኛይቱ ዳነች። እነርሱም ቁጣ ሞላባቸው። በኢየሱስም ምን እንዲያደርጉበት እርስ በርሳቸው ተባባሉ። በእነዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12 መረጠ። ደግሞም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ እንደገና የሰየመው ስምዖን፣ ወንድሙም እንድርያስ፣ ያዕቆብም፣ ዮሐንስም፣ ፊልጶስም፣ በርተሜሎስም፣ ማቴዎስም፣ ቶማስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብም ይሁዳም አሳልፎ የሰጠው የአስቆሮቱ ይሁዳ ናቸው። ከእነሱም ጋር ወርዶ በተካከለ ስፍራ ቆመ። ከደቀ መዛሙርቱም ወገን ብዙ ሕዝብ ነበረ። ደግሞም ሊሰሙትና ከደዌያቸው ሊፈወሱ ከይሁዳ ሁሉ ከኢየሩሳሌምም ከጢሮስና ከሲዶና ባህር ዳርም የመጡ ብዙ ሰዎች ነበሩ። ከርኩሳንም መናፍስት ይሰቃዩ የነበሩ ተፈወሱ። ከእነርሱም ኃይል ወጥቶ ሁሉን ይፈውስ ነበርና ሕዝቡ ሁሉ ሊዳስሱት ይሹ ነበር። እርሱም ወደ ደቀ መዛሙርቱ ዓይኑን አነሳ፣ እንዲህ አላቸው፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ፣ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ፣ እነሆ ዋጋችሁ በሰማይ ታላቅ ነውና። በዚያን ቀን ደስ ይበላችሁ፣ ዝለሉም፣ አባቶቻቸው ነቢያትን እንዲህ ያደረጉባቸው ነበርና። ነገር ግን እናንተ ባለጠጎች ወዮላችሁ፣ መጽናናታችሁን ተቀብላችኋልና። እናንተ አሁን የጠገባችሁ ወዮላችሁ፣ ትራባላችሁና። እናንተ አሁን የምትስቁ ወዮላችሁ፣ ታዝናላችሁና ታለቅሱም አላችሁ። ሰዎች ሁሉ መልካም ሲናገሯችሁ ወዮላችሁ፣ አባቶቻቸው ለሐሰት ነቢያት እንዲሁ ያደርጉላቸው ነበርና። ነገር ግን ለእናንተ ለምትሰሙት እላችኋለሁ፣ ጠላቶቻችሁን ውደዱ፣ የሚጠሏችሁንም መልካም አድርጉ፣ የሚረግሟችሁንም መርቁ፣ ስለሚበድሏችሁም ጸልዩ። ጉንጭህን ለሚመታህ ደግሞ ሁለተኛውን ስጠው፣ መጎናጸፊያህንም ለሚወስድ እጀ ጠባብህን ደግሞ አትከልክለው። ለሚለምንህ ሁሉ ስጥ፣ ገንዘብንም የሚወስድ እንዲመልስ አትጠይቀው። ሰዎችም ሊያደርጉላቸው የሚወዱትን እናንተ ደግሞ እንዲሁ አድርጉላቸው።
የሚወዷችሁንማ ብትወዱ ምን ምስጋና አላችሁ? ኃጢአተኞች ደግሞ የሚወዷቸውን ይወዳሉና። መልካምም ለሚያደርጉላችሁ መልካም ብታደርጉ ምን ምስጋና አላችሁ? ኃጢአተኞች ደግሞ ያን ያደርጋሉና። እንድትወስዱባቸው ተስፋ ለምታደርጓቸው ብታበድሩ ምን ምስጋና አላችሁ? ኃጢአተኞች ደግሞ በትክክል እንዲቀበሉ ለኃጢአተኞች ያበድራሉ። ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉም አበድሩ። ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለማያመሰግኑ ለክፎችም ቸር ነውና። አባታችሁ ሩህሩህ እንደሆነ ሩህሩሆች ሁኑ። አትፍረዱ፣ አይፈረድባችሁምም። አትኮንኑ፣ አትኮነኑምም። ይቅር በሉ፣ ይቅርም ትባላላችሁ። ስጡ፣ ይሰጣችሁማል። በምትሰፍሩበት መስፈሪያ ተመልሶ ይሰፈራላችኋልና። የተጨቆነና የተነቀነቀ የተትረፈረፈም መልካም መስፈሪያ በእቅፋችሁ ይሰጣችኋል። ምሳሌም አላቸው፣ እውር እውርን ሊመራ ይችላልን? ሁለቱ በጉድጓድ አይወድቁምን? ደቀ መዝሙር ከመምህሩ አይበልጥም። ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። በወንድምህም ዓይን ያለውን ጉድፍ ስለምን ታያለህ? በራስህ ዓይን ግን ያለውን ምሰሶ ስለምን አትመለከትም? በዓይንህ ያለውን ምሰሶ ራስህ ሳታይ እንዴት ወንድምህን ወንድሜ ሆይ በዓይንህ ያለውን ጉድፍ ላውጣ ፍቀድልኝ ልትል ትችላለህ? አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ በወንድምህ ዓይን ያለውን ጉድፍ ታወጣ ዘንድ አጥርተህ ታያለህ። ክፉ ፍሬ የሚያደርግ መልካም ዛፍ የለምና፣ እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም። ዛፍ ሁሉ ከፍሬው ይታወቃልና፣ ከእሾህ በለስ አይለቅሙም፣ ከአጣጥ ቁጥቋጦም ወይን አይቆርጡም። በልብ ሞልቶ ከተረፈው ክፉ ይናገራልና፣ መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልብ ክፉ መዝገብ ክፉን ያወጣል። ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ? የምለውን አታደርጉም። ወደ እኔ የሚመጣ ሁሉ ቃሌን ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ቤት ሲሰራ አጥልቆ የቆፈረ በአለት ላይም የመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዙ ያን ቤት ገፋው፣ በአለትም ላይም ስለተመሰረተ ሊያናውጠው አልቻለም። ሰምቶ የማያደርገውን ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ወንዙም ገፋው፣ ወዲያውንም ወደቀ፣ የዚያ ቤት አወዳደቅም ታላቅ ሆነ።